ለአንድ ሰው አላህ እድሜው ላይ 1 ዓመት ጨመረለት ማለት ትልቅ ነገር ሰጥቶታል ማለት ነው። አዲስ ዓመት ኒዕማ ነው፣ አዲስ ህይወት ነው፣ አዲስ መልካም ስራ የመስሪያ እድል ማለት ነው። ይሄ የምለው ንግግር የበለጠ ግልጽ እንዲሆንላችሁ ሰሒህ አንድ ሐዲስ ልንገራችሁ። በኒ አስለማ ከሚባሉ ጎሳዎች ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ 2 ወጣቶች ነበሩ፣ 2 ግለሰቦች። አንደኛው ካነ አጀደ ፊል ዒባደቲ ምን صاحبه፣ አንደኛው ከጓደኛው የተሻለ በዒባዳ ጠንካራ ነበር፣ በጣም ጠንካራ ነበር። ሰላት ያበዛል፣ ሱናዎች አልፉትም፣ ዚክር ላይ ጠንካራ ነው፣ ቂያም ለይል እንደ ፈርድ ነው የሚሰግደው፣ ጾም ያበዛል። መጨረሻም ላይ ጂሃድ ወጣና እስትሽሂድ ሸሂድ ሆኖ ተሰዋ። ትልቅ ዒባዳ ሰራ፣ ዓቢድ ነበር። ከዛም መቋጫው ሸሃዳ ሆነ። ሁሉም ሙእሚን የሚመኘው ፍጻሜ። የሱ ጓደኛ በአምልኮ ቀለል ያለ የዛን ያህል ጠንካራ አይደለም። ከዓመት በኋላ ሞተ። እሱ ሸሂድ ግን አልነበረም። ታዲያ አንዴ ጠልሓ ረዲየላሁ ተዓላ ዐንሁ በህልሙ አንድን ህልም አየ። ይህም ህልም ከአነ አልቅያመተ ቀድ ቃመት ወአነ ሙናዲየን ሚን ባብ ልጀነት ዩናዲ ቢስሚ ለዚ ማተ አኺረን። ተጣሪ ጀነት በር ላይ ሆኖ ሲጣራ ይሰማል፣ ወደ ጀነት ኑ እያለ። ቅድሚያ ግን የጠራው ሁለተኛ የሞተውን ሰው ነበር። ጠልሓ ከእንቅልፉ ሲነሳ ብዥታ ውስጥ ገባ። በአምልኮ የበለጠ የሚያውቀው ያነኛውን ነው፣ ይሄኛው እንደዛ አይደለም። እንዴት ቀድሞስ ወደ ጀነት ሊጠራ ቻለ? ይህን ብዥታ ወጣና ለሰሃቦች አካፈላቸው። ሰሃቦቹም ይሄን ወሬ እየተቀባበሉ ማውራት ጀመሩ። አላ ኩሊ ሓል ጠልሓም ብዥታ ውስጥ ገብቷል። ለሰሃቦች ነገራቸው፣ እነሱም ብዥታ ውስጥ ናቸው። ይሄ ወሬ ማን ጋር ደረሰ? ሄዶ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጆሮ። ረሱል ሰለላሁ ዐለይሂ ወሰለም ዜናውን እንደደረሳቸው ወሚን አይ ሸይእን ተዕጀቡን አሉ። ምኑ ነው ያስገረማችሁ አሏቸው። አለም ዩዓመር በዕደሁ ሰና ወአድረከ ረመዳን አሏቸው። ከዛኛው በኋላ ዓመት በህይወት አልቆየም፣ ረመዳንንስ አላገኘም እንዴ አሏቸው። በላ አሉ። አዎን የአላህ መልእክተኛ አሏቸው። ፈወለዚ ነፍሱ ሙሐመድን ቢየዲ፣ ነፍሴ በእጁ በሆነችው አላህ እምላለሁ፣ ለማ በይነሁማ ከማ በይነ አልአርድ ወሰማ፣ በሁለቱ መሃል ያለው ልዩነት ደረጃ በመሬትና በሰማይ መሃል ያለ ልዩነት ነው። አንድ ዓመት ትልቅ ቁም ነገር በአይባዳ እኮ ይበልጠው ነበር። ግን ዓመት ቆይቷል፣ ከሱ የተሻለ ፈርዶችን አግኝቷል፣ ሱናዎችን አግኝቷል፣ ረመዳንን አግኝቷል፣ ምናልባትም ለይለቱል ቀድርን አግኝቷል። እነዚህ ሁሉ ሲደመሩ ሸሂድ ሆኖ ከሞተው በላይ አላህ ደረጃ ሰጠው። የትምህርት መልእክት ምንድን ነው? አንድ ዓመት አዲስ ዓመት ትልቅ ጸጋ ነው። አሁን የአላህ የሰጠን አዲስ 2011 1440 የሚባለው ሂጅሪያ ኒዕማ ነው። ልትቆም ይገባሃል። የህይወት ሰልፍ መስተካከል አለበት። መጥፋት ካለብህ ሞባይል ዘግተህ ሳምንት ጥፋ። ህይወት እንደ አዲስ መከለስ አለባት። አቅጣጫህ ምንድን ነው? ስራህ እውነት እኽላስ አለው? የምትሰራው ስራ ለአላህ ነው? ስሜት የለበትም፣ ፍላጎት የለበትም፣ ጥቅም የለበትም። ሙሐሰባ ይፈልጋል ማለት ነው። አዲስ ዓመት ኒዕማ ነው። ሶፍ ማስተካከል፣ የስራህን መስመር፣ የትምህርትህን መስመር፣ የቂራአትህን መስመር፣ ወላጆች ጋር ያለህን ግንኙነት፣ ልጆች ጋር ያለህን ትስስር፣ ሚስት ጋር ያለህን ትስስር የሚፈተሽበት ዓመት ነው። አትድገም 2010ን አሁን አትድገም። ኮፒ ፔስት ነው የምንኖረው። አሁን እኛ በነሐሴና በመስከረም መሃል ልዩነት የለውም ህይወታችን ውስጥ።
ራሱን ነው የምንደግመው። አዲስ ዓመት ጸጋ ነው። አዲስ ዓመት ማስተንተን ነው። አዲስ ዓመት አቅጣጫ መለየት ነው። አዲስ ዓመት ኮምፓስ ማስተካከል ነው። አርrahማን አዲስ እድል ሰጠ። አሁን እንዴት ልጠቀመው? ምን ይጎደላል ህይወቴ ውስጥ? ጥፋ 3 ቀን 2 ቀን ሞባይል ዝጋ፣ 1 ቀን ሳሎና አትውጣ። እሰበው ላይፍን እንደ አዲስ ምንድነው ህይወቴ? አብዛኞቻችን አሁን ወጣት ነን እዚህ ውስጥ ያው ወደ 40 እየገባን እኮ። በእርግጠኝነት የሚቀረን እድሜ ካሳለፍነው በታች ነው። አሁን ባለንበት የህይወት ውጣ ውረድ ማለት ነው። አላ ኩሊ ሐል አዲስ ዓመት ትልቅ ጸጋ ነው። ሂሳብ ይፈልጋል። ጥሪው እየመጣ ነው። ድንገት መቆረጥ አለ መሃል ላይ። ሶፍ ማስተካከል ይፈልጋል። አላህ ጋር ማውራት ይፈልጋል። ፊት ለፊት የወጣቶች ናችሁና አዲስ ዓመት የተጨመራችሁ አዲስ ዓመት አላህ ኒዕማ የሰጠን እናንተን ስለ ወጣትነት ትንሽ አስታውሳችኋለሁ። እያወራን ያለነው ስለ ህይወት መርህ ነው። ከህይወት መርህ ውስጥ አንደኛው ይሄ ማይገኘውን የወጣትነት እንቁ ዕድሜህን በአግባቡ መጠቀም ነው። ወጣትነት ትልቁ ጸጋ ነው። ወጣትነት በሁለት ድክመቶች መሃል ያለ ኃይል ነው። በእርጅናና በልጅነት መሃል የልጅነት ድካም፣ የእርጅና ድካም መሃል ላይ የሚገኝ ጥንካሬ ወጣትነት እንለዋለን። ወጣትነት ወደፊት የህይወታችንን መስመር የምናሰምርበት፣ የመስራት ጉጉት የናረበት፣ የመለወጥ ስሜት ያበበበት የእድሜያችን አስኳል። ወጣትነት በጫት ሚባክን አይደለም። ወጣትነት በሱስ ሚባክን አይደለም። ወጣትነት መሰረት መጣያ ነው። ራስህንም ቤተሰብህንም አገርም የምትለውጥበት እንቁ ኃይልህ ነው ወጣትነት። ይህን ወጣትነት በአግባቡ እንድትጠቀመው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወስያ ይሰጡሃል። እግተኒም ኸምሰን ቀብለ ኸምስ፣ 5 ነገር አደራ ተጠቀምበት ብለው፣ አንደኛው ወሸባበከ ቀብለ ሐረሚክ፣ ወጣትነትህን እርጅና ሳይመጣ ተጠቀምበት። ያኔ ወኔ ይክድሃል። ያኔ ጥገኛ ትሆናለህ። ያኔ በሽታ ይከባሃል። እርጅና ሲመጣ የሰው ጥገኛ መሆን ትጀምራለህ። አሁን ተጠቀምበት። አንዱ ከአረቦች ውስጥ ወጣትነቱን እንዲሁ በዋዛ ሳለፈውና እድሜው ገፍቶ የእርጅና አድማስ ላይ ቁጭ ብሎ ስለ ወጣትነት እችን ስንኝ ቋጠረ ይባላል። አላ ለይተ الشباب يعود يوما فأخبره بما فعل المشيبال። አይ ምኞት ነው። አላ ለይተ ናሁ ላይ ስንቀራ እነዚህ እንደ ደሊል የሚያመጧቸው ነው ናህዮች። አላ ለይተ الشباب يعود يوما ምን ነው ወጣትነት አንድ ቀን በመጣልኝ فأخبره بما فعل المشيب እርጅና እንዴት እንደተጫወተብኝ ቁጭ አድርጌ ነግረው ነበራል። ይሳካል? impossible። ምን ነው ወጣትነት በመጣልኝ እንዴት እርጅና ጉድ እንደሰራኝ ነግደው ነበር። በሽታ መነሳት ሲከብድ፣ አይን ሲያስቸግር፣ ጥርስ ሲወልቅ ከባድ ጊዜ ነው። ይሄ እንቁ የህይወት ክፍል። ይሄን እንቁ የህይወትን ክፍል በአግባቡ ከተጠቀምክበት ሽልማቱ ትልቅ ነው። ካልሰራህበት ሂሳቡ ከባድ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለን ተዙላ ቀደመ ዐብድን የውመል ቂያማ፣ የአደም ልጆች እግር እኮ የውመል ቂያማ አትንቀሳቀስም ሐታ ዩስአል አን 40 ከ4 ነገር ሳይጠየቃሉ። ከነዛ ውስጥ ወአን ዑምሪሂ ፊማ አፍና፣ እድሜህን በምን አባከንከው? የመጀመሪያ ሂሳብ አለ። ከዛ አስከትሎ ሳላ ወአን ሸባቢሂ ፊማ አብላ፣ ወጣትነትህን በምን አበሰበስክ? አሁን አርrahማን ፊት ቀርቦ እየቃምነ ዲኤስቲቪ ያየነ ለማለት የሚደፍራል ለማላችሁ አላህ ይጠይቃል። ሒሳብ እያንዳንዷን ሰዓቷ ደግሞ በዝርዝር ነች። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ኪታቡ ሁሉን ያዘ። እዚህ ቦታ ላይ ምን እያረክ ነበር? ሞባይል ስትከፍት ምን ነበር አላማ?
ለምን ነው ያመሸኸው? ዝርዝር ነው የሚጠየቅ። ይሄን ካለፈ ሽልማቱ የገዘፈ ነው። ሰብዓቱን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም يظلهم الله في ظله يوم لا ظل إلا ظله። 7 ሰዎችን ያኔ ከዓርሽ ጥላ ውጭ ሌላ በማይኖርበት ጊዜ አላህ ያስጠልላቸዋል አሉ። ከነዚህ ውስጥ ሻቡን ነሸዐ ፊ ዒባደቲላህ፣ በአላህ አምልኮ ያደገ ወጣት። ይሄ አንዱ ነው። ዓርሽ ጥላ ስር ከሚጠለሉት አላህ ወጣትነታችን ከሚጠቀሙበት አላህ ያድርገን። ወጣቶች አደራ፣ ይሄ ዲን በወጣቶች የቆመ ዲን። ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ላይ የዳዕዋ ጥሪያቸውን ይዘው ሲነሱ፣ ዓለምን የማቅናት ተልእኮን ተሸክመው ሲነሱ፣ ዓለምን እኮ ነው የታዘዙት። አንድን ከተማ አልነበረም። እያንዳንዱ ነቢይ ለህዝቡ ነው የተላከው። ወኢኒ ቡዒቱ ሊናሲ ዓማ ይላል። እኔ ለሰው ልጆች ነው የተላኩት። ዓለምን የመለወጥ ኃላፊነት ግዝፈቱን እሰቡ። በ40 ዓመታቸው ነው የተሰጣቸው። ያኔ እነማንን አሰለፉ? የመካ ወጣቶች ነበር በዙሪያቸው የከበቡት። ምናልባት ብዙ ጊዜ የምንሰማው በጀነት የተበሰሩ 10 ወጣቶች አሏል። እነማን ናቸው? አቡበክር ስዲቅ። ሁለተኛው ማን? ዑመር ብኑ አልኸጣብ። ከዛስ ዑስማን ብኑ ዓፋን። ከዛስ ዓሊይ ብኑ አቢ ጣሊብ። ከዛስ ጠልሐቱ ብኑ ዑበይድላህ። ከዛስ ዓብዱራሕማን ብን ዐውፍ። ከዛስ ዙበይር ብኑ ልዓዋም። ከዛስ ሰዒድ ብኑ ዘይድ። ከዛስ ሰዕድ ብን አቢ ወቃስ። ከዛስ አቡ ዑበይደተ ብኑ ልጀራሕ። 10 ምድር ላይ ያሉ የጀነት ነው የተባሉ ጋራንቲ የተሰጣቸው። ዑስማን አንዴ ትልቅ ሰደቃ ሲሰጥ ማደራ ዑስማነ ማ ፈዓለ በዕደ ልየውም አሉ። ከዚህ በኋላ ዑስማን የፈለገውን ወንጀል ይስራ አይጎዳውም አሉ። ይሰራል እኮ አይደለም፣ ጋራንቲ ተሰጥቶታል። እነዚህ 10 የመካ ወጣቶች ነበሩ። በእድሜ ቀረብ የሚላቸው አቡበክር ነው። እሳቸው 40 እሱ 38 ዓመቱ ነበር። ዝቅ የሚለው ዑመር ነው። እሳቸው 40 እሱ 28 ዓመቱ ነበር። ሌሎቹ 20 ቤት 10 ቤት ናቸው። እነዚህን ወጣቶች ያዙና ትውልድን ለወጡበት። ሙሉ ማንነታቸውን ሰጡ፣ ራሳቸውን ሰው ለዚህ ዲን። ይሄ ዲንን እኮ ለማጥፋት ያልተሞከረ ነገር የለም ወዳጆች፣ ብዙ ተሞክሮበታል። ለምን ነው ማይጠፋው? ለምን ነው ማያጨልሙት? መሰረቱ ጠንካራ፣ የእንደዚህ ወጣቶች አሻራ አለበት። ወጣትነት ትልቅ ጸጋ። የመጀመሪያው የህይወት መርህ ወጣትነትህን ተጠቀምበት። አሁን ዱንያውንም አሁን ስራ፣ ቤትም መስራት ካለብህ አሁን፣ ንግዱንም አሁን አደራጀ፣ ቂራአቱንም አሁን ቅራው፣ ትምህርቱንም አሁን ተማር፣ ትዳሩንም አሁን ያዝ። አሁን ያንተ የሥራ ወቅት ነው፣ የኢንቨስትመንት ወቅት ነው። 40 ስታልፍ ስኳር ይዘይርሃል፣ ደም ይጎበኛሃል፣ ድካም ይመጣል፣ በሽታ ይከተልሃል። ያኔ ጥገኛ ነህ፣ ያኔ የሰው እጅ ነው የምታየው። እዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህን ከለመኑት ዱዓ ውስጥ አላህ ሆይ የሪዝቄን ሰፊውን ፓርት በእርጅና ያደርግልኛል። ያኔ ሰው እጅ መውደቅ የለብህም። ወጣትነት አሁን ወላጅ አስደስቱበት፣ አሁን ተደራጁ። ቤተሰብ የምታስደስቱበት ወቅት ቢኖር አሁን፣ የወደፊት የህይወት መሰረት የምትጥሉት አሁን። ስለ አንድ ወጣት ልንገራችሁ ከሰሃቦች ውስጥ ሳዕድ ብን ሙዓዝ ይባላል። ብዙዎቻችሁ በስም ላታውቁት ትችላላችሁ። ሳዕድ ብን ሙዓዝ ከአንሳር መሪዎች ውስጥ አንዱ ነው። ሰይዱል አንሳር ይሉታል። የአንሳር ጎሳዎች መሪ ነበር፣ አይነታ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ጀመሩ፣ ማድረግን ቀጠሉ። የመካን ዳዕዋ
ኦልሞስት ካዳረሱ በኋላ ወደ መዲና ልኡክ ላኩ። ማንን ላኩት? ሰፊሩል ኢስላም። ማንን ላኩ? ሙስዓብ ብን ዑመይር ላኩት ዳዕዋ ሊያደርስ። ሙስዓብን መዲና ውስጥ ገባ፣ ስለ እስልምና ማስተማር ጀመረ። ጥሪውን ብዙ ሰው ተቀበለ። ከነዛ ውስጥ ሰዓድ ብን ዶራራ የሚባል ምን አለው? ያ ሙዓዝ አለው፣ እኔ እስልምናን ተቀብያለሁ፣ የመዲና ህዝብ እንዲከተል ከፈለግ ሰዓድ ብን ሙዓዝ የሚባል አለ፣ እሱን ተከተለው፣ እሱን አሳምነው፣ እሱን ካሳመንክ የመዲና ህዝብ እንዳለ ያምንልሃል አሉት። አገኘው ሰዓድ ብን ሙዓዝን። ከዛም ሰዓድ ብን ሙዓዝ መጣና ምን አለው? እስልምናን ሲያቀርብ አገራችንን ልቀቃል። አወ ተስማዕ፣ አዳምጠኝ አለ። ፈኢን ረዲተ ቀቢልተ፣ ከወደድከው ትቀበለኛል፣ ካልወደድከኝ ደግሞ ጥለንልህ ሀገርህን እንወጣለን አለ። ቃለ ቀድ አንሰፍት፣ አሁን እውነት ተናግረሃል አለ። ሰዓድ ብን ሙዓዝ ቁጭ አለ። የሙስዓብን የዳዕዋ ጥሪ ሊሰማ ስለ ተውሒድ አስተማረ፣ ስለ እስልምና አስተማረው፣ ቁርአንን አነበበለት። ልቡ ተማረከ። አላህ ልቡን ከፈተው። ሻሃዳን እዛው ቦታ ላይ ያዘ። አገሩ ላይ መሪ ነው፣ ህዝብ የሚፈራው የሚያከብረው ነው። ወደ ህዝቡ ተመለሰ። የናንተ ፊት አላቸው፣ የሴቶቻችሁም ይሁን የወንዶች ፊት ለኔ ሐራም ነው አላያችሁም ማለት ነው። ሐታ ትኡሚኑ ቢላሂ ወሕዳ አላቸው፣ በአላህ ብቸኝነት እስክታምኑ ድረስ። ወቱሰዲቁ ቢነቢይ መሐመድ ሰለላሁ ዐለይሂ ወሰለም፣ በነቢዩ እስክታምኑ ድረስ ፊታችሁን አላይም አላቸው። ህዝቡ ምን አለው? አንተ እኮ መሪያችን ነህ፣ ያልከውን ነው የምንከተላሉ። ህዝቡ በአጠቃላይ እስልምናን ተቀበለ። ሙሉ ህዝብ፣ ሙሉ ማህበረሰብ። ለዛ ነው መሪዎች ሲስተካከሉ ህዝብ ይስተካከላል የሚባል። ብዙ ጊዜ ንጉሶች ያጠፋሉ አይደል? እንዲህ ወደ ሳውዲም ወደ ምናምንም ወደ ኳታርም ወደ ኩዌትም ወደ ቱርክም ሚስቴክ ይኖራል። ከኔና አንተ የሚጠበቀው ዱዓ ነው ለነሱ፣ አላህ እንዲያስተካክላቸው። እዚህ ብተቻቸው ምን ትርጉም አለ? አገሪቱን ዕዳ አትቀይራት፣ ዱዓህ ግን ሊቀይራቸው ይችላል። ስለነሱ አልጀዚራ ይተንትንቶ፣ አንተ ግን ዱዓ አርግላቸው። ተሳስተዋል፣ አዎ ሊሳሳቱ ይችላል። ለዛ ነው ሐሰን አልበስሪ ምን ይላሉ? እኔ አላህ የሚቀበላት አንድ ዱዓ ብትኖረኝ ለንጉሶች ነበር ማረጋት ይላል። ለራሳቸው ለወላጅ ለልጅ ስንት ሀጃ አለብናል። አላህ የሚቀበለው አንዲት ጥሪ ብትኖሬ ለነገስታት አረጋት ነበር። ለምን? የነሱ መስተካከል ህዝብንም አገርንም ስለሚያስተካክለው። አሁን ትንሽ አብይ መጥቶ የሆነ ከለሩን እኮ ለውጦታል። የመሪ ለውጥ አገር ይለውጣል፣ ህዝብ ይለውጣል። ግልጽ ነው። ዱዓ የሚደረገው ለነገስታት። እነሱ ፖሊሲውን ካጣመሙት ከስር ያለው ያን ፖሊሲ ይዞ ነው የሚሄደው። አለቀ። ጃር መጅሩር ነው፣ ተቀጣይ ነው። ሰዓድ ብን ሙዓዝ የመሪነት ስልጣኑን ህዝቡን ለመምራት ተጠቀመበት። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ህዝቡ ሰልሞ ጠለዐ አልበድሩ ዐለይና እያለ ተቀበላቸው። ሙዓዝ እስልምና ላይ ኖረ። እስልምናን ሲቀበል 30 ዓመቱ ነበር። ወጣቶች ስለ እናንተ ነው ማወራ። ስንት ዓመቱ ነበር? የአገር መሪ ነው። 30 ዓመቱ። አጀሉ ደረሰ። 37 ዓመቱ ላይ ነበር የሞተው። ከ30 እስከ 37 ስንት ዓመት ቆይታ አድርጓል? 7 ዓመት። ታዲያ ሲሞት ምን ተከሰተ? ለዚህ ጀግና ምን ተከሰተ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይንገሩናል። ረሱል ሰለላሁ ዐለይሂ ወሰለም እሱ ሲሞት ምን አሉ? እህተዘ ዐርሹ ረሕማን ሊመውቲ ሰዓዳ፣ ዓርሽ የሚባለው ዓለም ለሱ መሞት ተርገፈገፈ አሉ። ምን ማለት ነው? ከባድ ነው። አንደኛውን ሰማይ ሁለተኛው ሰማይ ላይ ወስደህ ልጥለው መሬት ላይ እንደወደቀ ሳንቲም ነው አሉ ግዝፈቱ።
አንደኛው ሰማይ ውፍረቱ 500 ዓመት ያሰላል። ከአንደኛው ሰማይ እስከ ሁለተኛው ሰማይ ዓለም ያለው ጋብ 500 ዓመት ያሰላል። አንዱን ሰማይ ወስደ ሁለተኛው ላይ ብትለው መሬት ላይ እንደወደቀ ሳንቲም። እንደዛው ያልክ ቀጥል። 7ቱን ሰማይ ሰብስበ ኩርሲይ የሚባለው ዓለም ላይ ብትለው መሬት ላይ እንደወደቀ ደጋ ነው። ግልጽ ነው ግዝፈት። ኩርሲይን ሰብስበ ወስደ አርሽ ላይ ብትለው መሬት ላይ እንደወደቀ ዕቃ ማለት። ይህ ግዙፍ ዓለም እህተዘ ሊመውቴ እሱ ሲሞት ተርገፈገፋሉ ረሱል ሰለላሁ ዐለይሂ ወሰለም። ወሲዐ ኩርሲዩሁ ሰማዋት ወልአርድ። ያ ግዙፉ ዓለም ለሰዓድ ሞት ፍጥረተ ዓለሙን ያዘነዋል። ሰሃቦቹ ተሸክመው ሲሄዱ ጀናዛው ቀለላቸው። የአላህ መልእክተኛ አሉ፣ ጀናዛው እኮ በጣም ቀለለን፣ ጨርቅ ያዝነ መሰለን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያገዟችሁ እኮ መላኢካዎች ነበሩ አሉ ጀናዛውን ለመሸኘት። ከዚህም በላይ ረሱል ሰለላሁ ዐለይሂ ወሰለም ነዘለ ሚነ ሰማዕ 70,000 መለካ። ጀናዛውን ለመሸኘት ነቢዩ ሰሃባ ብቻ አልነበረም፣ የመዲና ሰው ብቻ አልነበረም፣ 70,000 መላኢካ የእሱን ጀናዛ ለማጀብ። ምን ማለት ነው? አንድ ወጣት ከ30 እስከ 37 ዓመቱ ፍጥረት ዓለሙ የተናጋለት መላእካን ወርዶ የሸኙት ጀናዛ፣ የተሸከሙት ጀናዛ። ወጣትነት ትልቅ ቋንቋ ነው ወዳጆች። ጀግድነት ይፈልጋል። እዚህ ዕድሜ ላይ ከስሜትህ በላይ ማደር፣ እችን ዕድሜን ሰርተህባት ለማለፍ ያልፋሉ። ይሄ ብልጭ ብልጭ የሚለው ይጠፋል። ሰዓድ ብን ሙዓዝ ሰይዱል አንሳር፣ አላህ ከነሱ ያድርገን ኢንሻአላህ። ወጣቶቻችንን ሁላችን እንደዛ አላህ ያድርገን ኢንሻአላህ። ጭንቀታችን አላህ ዲን ያድርገው። ወላሂ ሁለተኛው የህይወት መርህ ካለን ጊዜ አንፃር ለመጠቀም ሁሉን የሰው ልጅ አክብረው፣ እንደ ወንድም ተመልከተው። ሁላችንም ከአደም ነን፣ አደምም ከአፈር ነው ይላሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የአደምን ልጅ አላህ ፈጥሮታል፣ በከለር አለያይቶታል፣ በጎሳ ከፍሎታል፣ በቋንቋ አለያይቶታል፣ በቀለም ለያይቶታል። ይህ የጌትነት ጥበቡ ነው። የብሔር ልዩነት፣ የቋንቋ ልዩነት ምንባላበት አይደለም፣ ምንተዋወቅበት ነው። ለዛ ነው አላህ ጥሪ ያቀርባል ለሙእሚኖች ብቻ አይደለም፣ ለሰው ልጆች። ያ አዩሃ ናስ፣ እናንተ የሰው ልጆች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ እኛ ከሴትና ከወንድ ፈጠርናችሁ። ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ፣ ትተዋወቁም ዘንድ ነገዶችና ጎሳዎች አድርገን ከፈልናችሁ። በጎሳና በቀለም በቋንቋ መለያየት መተዋወቂያ ነው፣ መተራረጃ አይደለም፣ መበላያ አይደለም፣ መወጋገዣ መጠፋፊያ አይደለም። ሊተዓረፉ፣ ልትተዋወቁ። የሰው ልጅ ሁሉ ቻይናዊ ቢመስል በምን ይለይ ነበር? አይለይም አይደል? ግን ቻይና የራሱ ከለር አለው፣ ጃፓን የራሱ አለው፣ ሳውዲ ውድ ትለየዋለ፣ ኦማኑን ትለየዋለ። አሁን እንለያያለን አይደል? የጎንደር ፊት ይታወቃል፣ የጉራጌው ፊት ሁሉም ይታወቃል።